አትሽ ፍቅር ከያዙ በኋላ መርጃን ካወቀ በኋላ የመጣበትን ዓላማ ረስቷል በሚል ምክንያት ሙዘይንና አስሊ ሁሉ ጊዜ እየወቀሱት እያስቸገሩን ነበረ። ነገር ግን አትሽ መጀመሪያ ዝቤት ሲመጣ ልክ እንደነበረው ያ በቀል የሚያሸተው በቀል የሚያነፈንፈው አትሽ ሆኗል። አትሽ ከመርጃን ጋር ፍጥጫ ውስጥ ነው እየገባ ያለው። መርጃን ላይ ተቀይሮባታል። መርጃን ላይ ሌላ ሰው ሆኖባታል። መርጃን በአንድ በኩል አትሽን እንደገና አዲስ ሌላ የማታውቀው ሰው ሲሆንባት እጅግ በጣም አስደንግጧት ምን ሆነሃል ብላ ጣልቃ አልገባም ብዙ ጊዜ ሞክራ ነበረ። በአንድ በኩል ደግሞ ሃይደር እዚህ ጋር ዋጋ እየከፈለ ነው የሚገኘው። ሃይደር እስካሁን ድረስ ላረገው ነገር አትሽ ዋጋ ሊያስከፍለው ከዚህ ቀደም አትሽ በታሰረበት የኤሉል እንዲሁም የሱ ጊዜያዊ እስር ቤት የነበረ ቦታ አስቀምጦታል። እዛ ዘግቶበታል በር። መርጃን ቤቱ በአንድ ጊዜ እንደዚህ ምስቅልቅሉ ሲወጣና ግራ ሲያጋባት ለማድረግ የወሰነችው ቶሎ ብላ ከቤት መሸሽ ነው። ቶሎ ብላ ከመኝታ ክፍል መውጣት። አሁን ልታመልጥ ባይፈቅድላትም ነገር ግን መኝታ ክፍል መቀየር፣ ወደ እንግዳ ክፍል ሄዳ መተኛት። አትሽ ድንገት መጣ። ሲመጣ መርጃን ልብሷን ከልብስ ሳጥን ውስጥ እያወጣች ነበረ። ከዛም በኋላ ልክ እሷ እንደዚህ እያደረገች እያለ መጥቶ እየተቆጣን ነበረ። ምልቶኝ ነው የልትጂ ነው እያለ ነበረ። ከዚህ በኋላ ካንተ ጋር አንድ ክፍል ውስጥ መተኛት አልችልም እያለች የሞባይል ቻርጀሯን ቦርሳ ውስጥ እየከተተች ነበረ። አስፈላጊ ከሆነ ቤቱን ለቅቄ እሄዳለሁ፣ መንገድ ዳር ላይ ብቀር ነው የሚሻለኝ፣ መንገድ ዳር በተኛ ይሻለኛል እዚህ ካንተ ጋር አንድ ክፍል ውስጥ ከምኖር ስትሮ ነበር። እንደዚህ የሚባል ነገር የለም፣ የትም መሄድ አትችይም፣ ተረጋጊ እያለ ነበረ። ልቅቀኝ፣ እሄዳለሁ። አንተም ብትሆን እኔ ላይ እዚህ ልቆልፍብኝ ነው እንዴ? ነገር ግን እኔ እንደዛ ማድረግ አትችልም። አትሽ መነኝ ለኔ እንደዛ በጭራሽ በቀሉ ልታረግብኝ አትችልም። አንተ ስታስበው አዳኝም እንደገና ተበቀይ ማን ያረጋስተው ነበረ። በቃ እጂ ካልኩሽ ትሄጃለሽ፣ ነካልኩሽ ትመጫለሽ፣ ላኑ ግን እዚህ ትቆያለሽ፣ መሄድ ካለብኝ እሄዳለሁ እያለ ነበር። አረ ውጣው ነው ላይ አልፈልግም፣ ውጣልኝ ከክፍሌ እያለችው ነበረ። እንዲህ ብላ አስተቆጣው ተኮርሎ ይመለከታታል። ሰማ አማራጭ ያለኝ የመጨረሻ አማራጭ ይሄ ብቻ ነው። ተገድጂ የምን ውሳኔ ልወስን እችላለሁ። ገባ? አንተም ብትሆን ከፍቅርና ከበቀል አንዱ ምረጥ ብዬ ነበረ። አንተ ግን በመጨረሻ በቀል መርጣል። ከዚህ በኋላ ምን እንደማረግ አላውቅም። ገባ? ለወሰንከው ውሳኔ በሙሉ ግን ዋጋ ትከፍላለህ። እመነኝ፣ በዚህ ነገር ረገድ እንኳን ዋጋ እንድትከፍል ነው የማረገ። በላውን ውጣልኝ ከህይወቴ ውጣ፣ ከልቤ ውጣ እያለች ደረቱን ስትመታው ነበረ። ተመልሼ እመጣለሁ። ተመልሼ ስመጣ ግን በስነ ስርዓት እናወራለን ቁጭ ብለን ይላታል። ከዛ ቶሎ ብሎ ከክፍሏ ይወጣል። ምንድነው የምናወራው? ሲጀመር ምንም ማውራት አይጠበቅብንም ብላ ቶሎ ብላ በቀጥታ ወደ ልብስ ሳጥኗ ተጠጋና ኮቷን እያረገች ነበር። በሩን ቶሎ ብላ ልትቆልፈው ግራና ቀኟን ተመለከተችና ቶሎ ብላ ትወጣለች። በሌላ በኩል አስሊ ወደ ጀማል ጋር እየመጣች ነው። ጀማል ቢሮ ውስጥ ያለው ስራውን እየሰራ። አስሊ ጀማልን ከተመለከተችው በኋላ በቀጥታ ወደ ውስጥ እየገባች አጠገቡ ሶፋ ላይ ተቀመጠች። እናወራ አለችው። ምንድነው የምናወራው እያለ ነበረ። አትሽ ፊቴን እስካሁን ድረስ ለየኝ አይፈልግም። ጀማል አናግረኝ እንጂ አንተ የምትሆን እንደሱ ልትሆን ነው እንዴ? እነሱ ጀማል የሆነ ነገር በል እንጂ ያልከኝን ነገር በሙሉ እኮ አድርጌያለሁ እኮ። ነገር ግን እየተባባልነው ነገር በእኔና በአንተ መካከል ሚስጥር ሆኖ ይቀራላ። እንደዛ ነው እያለችው ነበር። አስሊ በፈጣሪ ስም ኧረ እባክሽ፣ ኧረ ተረጋጊ እባክሽ አንድ ጊዜ። እንደ ነገር እኔ ጋር ቀረ አልቀረ በቃ ውሸት እኮ ነው። እየዋሸሽ ነው ያለሽው፣ እየደበቅሽ ነው ያለሽው። እንደዚህ የሚባል ነገር አይሰራም። አስሊ ራስሽን ተመልከች እስኪ። እኔ ችግር የለብኝም፣ ነገር ግን ራስሽን ይው በደንብ በቃ ምንም ደስ አይልም እያለ ነበር። መከራት። እንዴት እንደዚህ በምቾተኛ ልትዋሺ ትችያለሽ? እንዲህ ምን ማለት ነው እንዴ? ከዚህ ቀደም ስንት ውሸት ነው የነገርሽን እያለ ነበር። ጀማል ተው ማይገናኝ ነገር አታገናኛ። ምንድን ነው እያለችው ነበረ። አይደለም የሆነ ብልልሽ ትመስይ ነበረ ማለት ያለን ግንኙነት ጥሩ ነው ብዬ አስብ ነበረ። እንግዲህ አሁን እያንዳንዱን የለበሻቸውን ነገሮች ወይ ንገረኝ ያለ ነበር። አንተ ወይ ተረጋጋ እንጂ ማን ስለሆንክ ነው አንተ ነኝ የምትጠይቀኝ? ምን ማለት ነው? ምን አይነት ባህሪ ነው ደግሞ ከየት ነው እንደዚህ ነገር ያመጣው? ጀማል እኔ እኮ ማማክረህ እኮ እዚህ ጋር እኮ እንድታፋጥጠኝ ምናምን ነገር አይደለም። ምን ሆናል? ተረጋጋ እንጂ እያለችው ነበረ። እሱን ከተቀመጠበት ተነሳ። እንግዲህ ጥሩ አትሽ ወንድሜ ነው ገባሽ? አትሽን በተመለከተ አትሽን ለማታለል የሚሞክር ደግሞ ጠላቴ ነው። ይሄን እንድታውቂ እፈልጋለሁ እያለ ነበረ። አትሽ ነው ትክክለኛ መንገዱን የሳተው ገባ? ይሄን ደግሞ ታውቃለህ በደንብ አውቀን የምታደርቀኝ ይሄን ነገር በደንብ ጠንቅቀህ ነው የምታውቀው አለችው። አትሽ መንገዱን አልቀየረም። ፍቅር ብቻ ነው ያዘው እሱ በፍቅር ብቻ ነው ይደቀው። ደግሞ ከጀርባችን ምንም አይነት ጨዋታ እንዳንጃ አልተጫወተ። ነገር ግን አንቺ ምንድን ነው ያረግሽው? አንቺማ ቢሳካልሽ ኖሮ ከዚህ በላይ ሁሉ ታረጊ ነበረ። ነገር ግን አንድ ቀን ትገለጫለሽ፣ እኔ ምን አገባኝ ብሏት እየወጣ ነበረ። ጀማ እንዲጮህባት ከወጣ በኋላ አስሊ የበለጠ ነው ተስማማለች። እኔ በህይወት እስካለው ድረስማ በጭራሽ እንደዚህ ነገር አይሆንም ብላ ከራሷ ጋር እያወራች ነበረ። መርጃን በሌላ በኩል ከትልቁ ቤት እየወጣች ነው። ራመድ ትላለች። ምን አገባኝ እያንዳንድችን ትችሽ ሄዳለሁ ከእናንተ ጋር እዚህ ምን አደረቀ እያለች ነበረ። በቀጥታ ራመድ ስትል ድንገት አትሽ አገኛት። የነሽ እያለ ነበር። አያገባም ማለት ምን ማለት ነው? የትም ሄዳ ትሽ የሚላታል። ጣልቃ ተግባ በእናትህ ልቀቀኝ እያለችው ነበር። ጣልቃ እገባለሁ የትም ሄዳ ትሽ ብሎ እጇን እያዛ ነበር። እኔ ማስቆም አትችልም፣ ለምንድን ነው ዝም ብለህ እንትን የምትለኝ እያለችው ነበረ። ለምንድን ነው የምትሰድበኝ ስትለው ሰድብሻለሁ፣ ተናኮልሻለሁ፣ እብድ ነኝ፣ ዱርዬ ነኝ፣ አስፈላጊ ከሆነ እንደዛ ብለሽ ማስቤ በቃ እኔ ሁሉም ነኝ። ነገር ግን በባዶ
ሊሳካልሽ የማይችለው ነገር ባሞክር ነው የሚሻለው። በእንግዲህ ቀጥ ብለሽ ወደ ቤት ግቢ የትም እንድትሄጂ አልፈልግም እያለ እየተቆጣን ነበረ። መርጃን ባንድ በኩል እንዴ እና በግዴታ ነው ለቻዋ በግዴታ ነው እያለ እየጎታን ነበረ። እንትን ማለትሽን አቁም ግቢ እያለን ነበረ። ስታጉረመረም አታጉረምርሚ እያለ እየተቆጣ ወደ ውስጥ ይዟት እየገባ ነበረ። መርጃን በአቴሽ አዲሱ ባህሪ ወይም ደግሞ በድሮ በተመለሰው ባህሪ እጅግ በጣም እየተናደደችና እየተከፋች ነው። ጭቅጭቁ በርትቷል። ወደ መኝታ ክፍላቸው መጡና በሩን ከፍቶ ካስገባ በኋላ በሩን እየቆለፉ ነበር። ቁልፉን ስጠኝ። ምን እያረክ ነው ያለው? አምጣ ቁልፉን እያለችው ነበረ። በሩን እየቆለፍኩ ነው። የትም መሄድ አትችይም። ማውራት አለብን። በስነ ስርዓት ቁጭ ብለን እናወራለን። ከመጀመሪያው እስከ መጨረሻው ድረስ ምን እየሆነ እንዳለ እናወራለን ይላታል። ቁልፉን ስጠኝ፣ ካንተ ጋር ምንም ማወራው ነገር የለም እያለችው ነበር። እኔ አንቺ እንድትሰሚኝ እፈልጋለሁ። ገባሽ? ቁጭ ብለሽ ከሰማሽኝ በኋላ ነው በሩን የምከፍትልሽ እያለ ነበረ። ኧረ እባክህ ምንድን ነው የምሰማ? አንተ እኮ አዲስ ነገር እኮ አታወራም እኮ ሁሌ ንዝንዝ ነው። አልፈልግም። አምጣ ቁልፉን እያለችው ነበረ። በይ ቁጭ በይ መርጃን አትጨቀጨቂ በእናትሽ አታሸንፊኝ እያለ ነበር። ምንድን ነው ታዲያ የምታወራው? ምንድን ነው በቀለ እንትን ጊዜ መልካም ጊዜ እመኝልሃለሁ። እሺ በላውን በሩን ክፈተው በቀለ ይሳካልሽ ስትለው ነበረ። ቁጭ በይ ወደዛ ጋር እያለ እየገፋን ነበረ። ማናወራ ከሆነ ከዚህ ክፍል አትውጭም። እሺ በያን ቁጭ በይ በስነ ስርዓት እናወራለን። የማታሸነፊውን ነገር አትጀምሪ እያለን ነበረ። የሚገርም ነው። በየትኛው ስምህ ልጥራ ግን? ቆይ ታሂር ይሻላል አቴሽ። እስከማቆረስ ታሂር እንደዚህ ነው ልጅ አልነበረም። አንተማ ሌላ ሰው ነህ እንጂ አላቅም። ምን ብዬ ልጥራ? ማን እንደሆንክ ራሱ አላቅም እኮ እስካሁን ድረስ እኔ አውቃለሁ እንዴ ሲጀመር ስትለው ነበረ። እንግዲህ በዚህ መንገድ ልብ ታውቂኝ ጥሩ ናት ታዲያ። ምክንያቱም ልቤን ታውቂዋለሽ። ጠንቀሽ ነው የምታውቂኝ። የሚያንችል ልብ አውቀዋለሁ። እኔ ታሂርና አቴሽ ነኝ። አንደኛው ንጹህ ነው፣ አንደኛው ደግሞ ለበቀል ነው የመጣው። ገባሽ አይደለ? በቃ ነው ትክክለኛ ማንነታችን ልዩነታችን እያል ነበር። የሚገርም ነው። መጀመሪያም እናቴና አባቴን ካድክ፣ ከዛ ደግሞ አሁን ብለህ ደግሞ እኔ ልክር ነው። እንዴት ነው የሚሆነው? ከዚህ በኋላ ምንም ያለ ማንነት ሁሉ ትክክለኛ አይደለም። ሁሉም ነገር ፌክ ነው። ስምህ ፌክ ነው፣ ህይወትህ ፌክ ነው፣ ውሸት ብቻ። እንዴት ሰው እንደዚህ ውሸት እየዋሸ ይተነፈሳል? ራሱ እንዴት መተንፈስ ራሱ ቻልክበት? ወይኔ አምላኬ፣ ወይኔ ተናነቀኝ ብላ ፊቷን ዙራ ስታለቅስ ነበር። አይሆንም ብላ ታለቅሳለች። አቴሽ ከኋላ ሆነው ይመለከታታል። ወደ ኋላ እየተመለከታት ቆይ አንድ እያለ ነበር። አትንካኝ፣ በእናትህ አትንካኝ። ይሄ ነገር እንዲያልቅ ነው የምፈልገው። በቃ ይሄ ነገር በመካከላችን ያለው ነገር እንዲያልቅ ነው የምፈልገው። በቃ እኛ ምረጥ ብዬ ነበረ። የኔ እናንተን ነገር ብትመርጥ ኖሮ እንደዚህ አይነት ጦርነት ውስጥ አንገባም ነበረ። በቃ እኔ ከዚህ በኋላ ምንም አይነት ጠብ ውስጥ መግባት አልፈልግም ነበር። ማናችንም እንድንጎዳዳ አልፈልግም ነበረ። ወደ ኖርማል ህይወቴ ነበር መመለስ የምፈልገው አለችው። ኖርማል የሚባል ነገር የለም ከዚህ በኋላ መርጃን ሁሉ ነገሮች ባሉበት አይቀጥሉ ነበር ይላታል። አላቅም እኔ ከራሴ ጋር ተጋጭቻለሁ። ገባ? ከግድግዳው ጋር ተጋጨኝ። በቃ ራሴን ልወጣ የማልችለው ነገር ውስጥ ገብቻለሁ። ትንሽ ተስፋት አይቼ ነበረ በርቁ። ነገር ግን ያ ተስፋውን ጨለመብኝ። አንተ እንድትረዳኝ ጠየቅኩህ። ነገር ግን አንተ ምንድን ያረከው? አንተ በቀደም መረጥክ። አንተ አውላላ ሜዳ ላይ ጥለኸኝ ሄድክ። አንተ የራስን ስሜት እየተከተልክ ነበረ። ለምንድን እንደዚህ ስቃይ ውስጥ የምትከተኝ? ቆይ አንተ ለምንድን ነው የምትከተኝ? ቆይ ለምንድን ነው አፈቅርሻለሁ ብለህ ነገርከኝ? ቆይ እሱስ የፕላን ነበር? እሱስ የቅድ አንድ አካል ነበረ? ለምንድን ነው ህይወቴን ከባድ የምታረገብኝ? ለምንድን እንደዚህ አይነት ውሸት የምትዋሸኝ? እያለችው ነበር። ዝም ብሎ ይመለከታታል። እሷ እያለቀሰች ነበር የምትጠይቀው። ሄዳ ሶፋ ላይ ተቀመጠች። አትሽ በውጭ በኩል በአንድ አቅጣጫ ይመለከታል። ከዛ መልሶ ዞር ብሎ ተመለከታት። ፊቷን እያዞረችበት ነበረ። በሌላ በኩል ሙዘይን ዋናው ሳሎን ናት። ቁጭ ብላ ቡና እየጠጣች ናት ያለችው። በድንገት ስልክ እየተደወለላት ነበረ። ስልኩን ቶሎ ብላ እያነሳችሁ ነበረ። ሄሎ ሳሊሃ፣ ከሰሞኑ ደግሞ በጣም ብዙ ነገር አስፈልጎሻል። ምን ማለት ነው? በጣም እየበዛ እኮ ነው። እንዲህ ሁሉ ጊዜ ነገር እየጠየቅሽ ነው። በቃ እሺ እደውልሻለሁ ብላ ስልኩን ዘጋችሁ። ድንገት ነርሚን መጣች። ባለቤቴ ላይ በሆነ ነገር ዋጋ ነው ማስከፍልሽ፣ አንቺና ቤተሰብሽን ዋጋ አስከፍልሻለሁ ስራ ነበር። እሱ እንዴት ነው የሚሆነው? ማይሆን ነገር ነው የምታወሪው ስላ ነበረ አይደል? የምትወጃቸውን ሰዎች አሳጣሻለሁ። ገባሽ አይደል? አጠገብሽ ያሉት የምትወጃቸው ሰዎች ነው የማሳጣሽ። ከዛ ትጸጸቻለሽ እያለቻ ነበር። ምን የተፈረተ ቤት ሴት ነሽ ግን አንቺ? ምንድነው ባልሽ ያደረገው? ባለቤትሽ የሰራውን ስራ እኮ ታውቂያለሽ እኮ። እኔስ ንጹህ ነኝ፣ ምንም ኃጢአት የለብኝም። ነገር ግን ባለቤቴና ልጄ ላይ ያደረጋችሁት ነገር አይረሳም። ባለቤቴ በባለቤትሽ እጅ ነው የሞተው። ገባሽ? ባለቤቴ ብቻ አይደለም ደግሞ የሞተው፣ ልጄን የሚያሳጣችኝ። ልጄ ገና ከተወለደ ወር እንኳን አልሞላውም። ምንም አላረግም ነበር። የልጅ ገዳይ ናችሁ እናንተ ስትራቸው ነበረ። እኛ በጭራሽ እናትና ልጅ አንለይም። ልጅ ምናምን ገለን አናውቅም። አንቺ የማይመስል ነገር ነው የምታወሪው። ነገር ግን በስተት በማወቅም ባለማወቅም ላራክሽው ነገር ግን ደም በደም ነው የምንመልሰው። ገባሽ? እያለች አልነበረም። ስሚ፣ እኔ እንግዲህ የመጣሁት እናንተን ዋጋ ለማስከፈል ነው። ገባሽ አይደለ? ምንም ቢሆን ምንም በእናንተ ስትስተሩ እናንተ ጣልቃ አልገባም እያለች ነው። አንሰራም፣ ከዚህ በኋላ መቼም ቢሆን አንሰራም። አንቺ ጋር ያለኝ ጉዳይ አላለቀም። እሰራልሻለሁ። ሙራት ልጄን ገለሽብኛል። ነገር ግን እኔ እንደ አንቺ ጨካኝ አልሆንም በጭራሽ። በልጆች ምናምን ነገር እነዚህ ቀልድ አላውቅም። ገባሽ አይደለ? አንቺን ነው ዋጋ ማስከፍልሽ እያለች ነበር። ሙዘይን እስኪ እናያለን ትላታለች። ሁለት ሴቶች ይፈጥጣሉ። በሌላ በኩል አቴሽ እና መርጃን ለረጅም ደቂቆች ተዘጋግተው ዝም ተባብለው መኝታ ክፍላቸው ተቀምጠዋል። እሱ ራቅ ብሎ ከሷ ተቀምጠዋል። ድንገት እሷ ከተቀመጠችበት ሶፋ ተነሳች፣ መጣችና እንክሻውን በጣም እየደበረኝ ነው፣ ከዚህ ክፍል መውጣት እችላለሁ ስትለው ነበር። መሄድ አትችይም እያለ ነበር። ምንድነው የምትቸግረው? በቃ መናገር የምፈልገው ነገር ካለ ተናገር፣ ግን ስነግረኝ እንዴት እንዳጭበረበርከኝ እንዴት እንደዋሸኝም ንገረኝ። ገባ አይደለ? እሱንም ጨምርበት ስትለው ነበር። እኔ አንቺን አልሸወርኩሽም፣ ፍቅር ነው ከአንቺ ያዘኝ። ፍቅር ነው ያዘኝ ልሽ ደግሞ ይህን ጠይቄበት አይደለም። ገባሻ? ሁል ጊዜ ተመሳሳይ ጥያቄ ትጠይቂያለሽ፣ ነገር ግን ምንም መልሱም ተመሳሳይ
እንደሆነ እያወቅሽ እንዲህ ለምን ጠይቅሽ ጥያቄ ግን መልስ አትሰጪኝም እያለን ነበረ። አይደለ ታማኝነትን አስመሰልክበት የሚገርም ነው እያላችሁ ነበረ። ምንድነው የምትይኝ? ስሚ እኔ አንቺን ላጣሽ አልፈልግም ለዛ ነው በቃ ልንገራት እያልኩኝ በራሴ ግራ ስጋባ ጊዜው በራሱ ሄደ። ከዛ በራስሽ አወቅሽ። ስሚ በጨረሻ አንቺም ላይ እኔ በቀኔም ላይ ተስፋ አልቆርጥም። ሁለታችሁንም ጎን ለጎን ይዤ ነው የሚሄደው ቢገባሽም ባይገባሽም ብትቀበም ባትቀበም እያለን ነበረ። አይደለ እና የትኛው ነው ውዱ ከኔና ከበቀሉ ነው የሚወደድብህ ወይስ እንዴት ነው? ምን ታስባለህ? የትኛው ለአንተ ምርጡ እያላችሁ ነበር። በቃ አንቺ በቀል የምትዩ የኔ የህይወቴ በቃ መሰረት ነው ገባሽ? የህይወቴ የመኖሬ ምክንያት ነው እያለ ነበር። አይሆንም እንደዛ እንኳን ሊሆን አይችልም። እኔ በጭራሽ ይሄን እያየው ዝም ማለት አልችልም። ገባ? ምንድነው አንተ ምንድነው ይሄን እያየው ሌሎቹንም ራስንም እየጎዳማ በጭራሽ ሊነችልም። ቁልፉን አምጣ ቁልፉን እያለች ቁልፉን እንድሰጠው እየታገለችው ነበረ። ቁልፉን እንዲሰጣት ስትታገለው ታውቂያለሽ እኔ አሁንም ቢሆን አፈቅርሻለሁ፣ አንቺ ግን አይገባሽም፣ እንደማይገባሽ አታስመስይ ደግሞ መርጃናንም ቢሆን አፈቅርሻለሁ እያለ እየነገራን ነበረ። በጭራሽ ሰው ጨለማ ውስጥ ሆኖ ማፍቀር አይችልም መነኛቴሽ እያለችው ነው። በዚህ መግባባት ከበዳቸው። ጭቅጭቁ በረታ። ቁልፉን እንዲሰጣት እየለመነችው ነበረ። አሁንም ቢሆን መታገሏ ቀጠለ። ድንገት ነበረ ሽጉጥ ከመሳቢያ ውስጥ አወጣች። ትኩሩ ተመለከታት። ገረሙ በጣም። እሷ እንዳትንቀሳቀስ እያለችው ነበረ። በቅቶኛል እያለችው ነው። ከዚህ በኋላ ይህን ህይወት መኖር አልፈልግም መሮኛል እያለችው ነበረ። መርጃ ደመረራት ሆና እየተናገረች ሽጉጡን ስታነጣጠርበት አትሽ ትኩሩ ሽጉጡን ነበር የሚመለከተው። የመርጃን አያያዝ እየገረመው ነው። እንዴት ኢላማ አነጣጥረው መተኮስ እንዳለባት አስተምሯታል። እንዴት መተኮስ እንዳለባት እያንዳንዱን መሰረታዊ ነገር አስተምሯን ነበረ። አሁን ላይ የሽጉጥ አያያዟን በደንብ እየተመለከተ ነበረ። ራስሽ አስተምረሽ ልተኩሽብኝ ነው በይ በደንብ ተኩሽ። ነገር ግን ሽጉጡ አልተቀባበለም። አየሽ ይቀረዋል። አሁን አንቺ ለመተኮስ ብትጫኙ ምንም ነገር ከውስጡ ጥይት ምንም የማይወጣም። በያውን ይሄው አቀባበልኩልሽ በይ ተኩሽ እያለ ነበረ። ሽጉጡን ካቀባበለላ በኋላ በይ ተኩሽ ብሎ እየሰጣን ነበረ። መርጃን ስህተቷ እዚያ ሲገባት ኧረ ምንድን አትቀበለኝም ነበረ፣ አትነቅርብኝ ነበረ፣ አትነጥቅኝም ነበረ። ሁሉን ነገር እያበላሸው ነው። ሁሉን ነገር አበላሸው። አዎ ለበቀል ስትል ፍቅራችንን አበላሸው እያለችው ነበረ። እኔ ለዚህ ተጠያቂ እያለችው ነበረ። እኔ እዚህ ጉዳይ ያለሁት አንተ ሆነ ተጠያቂ ብላ እሱን እየወቀሰችው ነበረ። ስሚ እዚህ ቤት ስመጣ ለበቀል ነበር የመጣሁት። ከዛ ፈቀርኩሽ፣ ወደድኩሽ፣ ታዲያ ጥፋተኛ ነኝ፣ መልሽልኝ እያለን ነበረ። እንዲህ እያለ ሲያጣድፋት በጥያቄ እሷ እጇ እየተርበተበተ እየተንቀጠቀጠ ሳፈቅርሽ የምሬን ነው ይላታል። እሷ ውሸትህን ነው ትለዋለች። አሁንም ቢሆን እሱ የምሬን ነው እያለን ነበረ። የምሬን ነው እያላት በአንድ በኩል በሩን ክፈትልኝ እያለችው አልከፍትልሽም እያላት ዝም በል አለችና ተኮሰችበት። ስተኩስበት የመታችው ትከሻውን ክንዱን በጨረፍታ ነው። ከዛም ወዲያው እንደተኮሰችበት ሽጉጡ እየወደቀባን ነበር ከጇ። አትሽ እዚህ ጋር በደም ተለውሷል። በደም እንደተለወሰ ትከሻውን ደገፍ አድርጎ ይዞ ምንድን ያረክሽው እያለ ነበር። መርጃን ምንድን ያረኩት ብላ እየተመለከተችው ነበረ። አትሽ ምንድን ያረክሽው እያለ ይመለከታታል። አትሽ እንደ ሲላት የመርጃን እጆች ይንቀጠቀጣሉ። ደም ስሩ እንደተከታተለ ነው። አቁስለዋለች። እየታመመ ነበረ። አምቡላንስ ይጠራ አሁን ልውሰድ እያለችው ነበር። የማይመስል ነገር አታውሪ ስልኩን አስቀምጭ እያላን ነበረ። ልጥራ አምቡላንስ ደም ብዙ እየፈሰሰ ነው ያለው አትሽ እያለችው ነበረ። እዚህ ዶክተር የለም ምንም የለም እያለችው ነበረ። አያስፈልግም እዚሁ ራሴን አክማለሁ። ከፖሊስ ጋር ምንም ነገር እንዲገናኝ አልፈልግም። ይሄ ነገር በኋላ ችግር ውስጥ ትገቢብኛለሽ፣ አንቺን ችግር ውስጥ መክተት አልፈልግም ብሎ ተቀመጠ። የሸሚዙን ቁልፍ እየፈታችልን ነበረ። ለመነችው ሆስፒታል እንሂድ ብላው፣ እሱ ግን እምቢ አለ። መርጃን እንድትከሰስ ወይ ደግሞ ዋጋ እንድትከፍል አይፈልግም። በተቻለ መጠን ነገር ሊደብቅ ነው። ጥይቱ ከሰውነት ውስጥ እንዲወጣ ለማድረግ የሞከረ ነበረ። ጥርሱን ጨርቅ አፍ ውስጥ ይከትና እየነከሰ ነበር። ቆይ አንዳንድ ፔንኪለሮች አሉ ኪኒን አለ ላምጣለ እያለችው ነበር። ቆስላል እኮ እያለችው ነበረ። ቆስላል ብላ ስትንሰፈሰፍ እንደዚህ ስለምታፈቅርኝ እኮ ነው ይላታል። እጇን እየያዘ እንደሚወዳት ይነግራታል። አንቺ ካለሽልኝ ደህና ሆናለሁ እያላን ነው። ድንገት የጥይት ድምጽ፣ የተኩስ ድምጽ ሰምተው የመጡትና ሙዘይን አስሊና ጀማል ናቸው። ነርሚንም ጨምሮ ተከታትለው መጡ። በሩን እያንኳኳች ነበር አስሊ በሩን እያንኳኳች። በአንድ በኩል ደግሞ እዚህ ጋር ነርሚን ልጅን አንድ ነገር ያርጋትና አትሽን ገለዋለሁ ስትል ነበረ። ኧረ እባክሽ የኔ ልጅ በጭራሽ ሴት ልጅ ልጁን አያነሳም እያለቻን ነበረ። ድንገት ጀማል በሩን ገንጥለው ብለውት ሊገነጥለው ሲል ድንገት አትሽ ክንዱን በበሩ ሸፍኖ ወጣ። እናንተ ምን ሆናችኋል? ምንድነው የምትንጫጩት እያለችው ነበረ። ምን እንሆናለን እንዴ ልጄ ምን ሆናለች ብላ ነርሚን ስጠይቅ መርጃንም መጣች። ምንም የተፈጠረ ነገር የለም ይሏቸዋል። ከዚህ ጋር አትሽ ክንዱን በበሩ ሸፍኖታል። በሩን ዘጉባቸው እና አስሊ ግን እየጠረጠሩ ነበረ። ጀማል ገብቶታል አትሽ እዚህ ጋር የሆነ ነገር እንደሆነ የተተኮሰው ያለ ምክንያት እንደሆነ ገብቶታል። እና አትሽ ደግሞ የተተኮሰው ቤት እያጸዳን ነበር ዝም ብሎ ባርቆብን ነው ብለዋል። ጀማል እዚህ ጋር ስለገባው ቶሎ ብሎ እና አስሊን እየበታተነ ነበረ። በቃ ተበተኑ እያላቸው ነበረ። በዚህ መንገድ ይመለሳሉ። አትሽም ወደ ውስጥ እየገባ ነው።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።